በዓል ነው። በዓለ መስቀል ነው። መስከረም 17 ቁፋሮ ተጀምሮ የመጋቢት 10 በዛሬው ዕለት የተገኘበት ዕለት ነው የመጀመሪያ ጊዜ። በሁለተኛው ጊዜ ደግሞ እንደዚሁ በፋርስ የጌታችን የመድኃኒታችን ኢየሱስ ክርስቶስን ጾም ከመጀመራችን በፊት የነበረው ሳምንት ያሳለፈው ሳምንት ማን ይባላል? የጾሙ ስም አይ ከዘወረደ በፊት ከቅድስት በፊት የነበረው ጾመ ሕርቃል ይባላል። ጾመ ሕርቃል የመጀመሪያው ሳምንት ዘወረደ እንደገባ እስከ ቅድስት ድረስ ያለው ጾመ ሕርቃል ነው የሚባለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም አይደለም። ዳግመኛ መስቀሉ ተማርኮ በነበረበት ሰዓት መስቀሉን ለመመለስ ጾም ሱባኤ ይዘው ስለነበር ዳግመኛ ደግሞ በዛሬው ዕለት ነው ደግሞ የተገኘውና ለዚያ የተጾመ ጾም ነው። ሕርቃል ነው ያንን መስቀል ያስመለሰውና ለሱ የተጾመ ጾም ነው የመጀመሪያው ጾም ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾም የሚጀምረው ከቅድስት ጀምሮ እስከ ሆሳዕና ድረስ ያለው 40 ቀን ነው። ተግባባን። የዛሬው ዕለት የመስቀል በዓል ነውና በድጋሚ እንኳን አደረሳችሁ። ቅድም አባታችን ሲያነቡት እንደሰማችሁት ወይም ደግሞ ዲያቆኑ አስቀድሞ ከመዝሙረ ዳዊት የቃኘልን ከቀስት ፊት ያመልጡ ዘንድ ለሚፈሩ ለሚያከብሩ ለወዳጆች ለልጆች ለአገልጋዮች ለሚታመኑልህ ከቀስት ፊት ያመልጡ ዘንድ ምን ሰጣቸው አለ? ምልክትን ሰጣቸው። ወዳጆችህ ይድኑ ዘንድ ከምን ይድኑ ዘንድ? ከሞት። መስቀል ከምንድን ነው ያዳነን? ከምን ሞት? ከምን ሞት? ከምን ሞት? ከነፍስ ሞት። ከነፍስ ሞት። ሞት ነፍሳ ሞታ ነው አይደለ? ወደ ገሃነም የምትወርደው መጀመሪያ ማረፍ አለባት። ከዚህ ዓለም ድካም መውጣት መውረድ መታመም መጀመሪያ ማረፍ አለባት። ሞት የሚባለው ዳግመኛ ሞት ነው። ሞት ማነው? ነፍስ ሞተች የምትባለው ከእግዚአብሔር ስትርቅ ነው። ከእግዚአብሔር ስትለይ ነው። ወደ ገሃነም ስትወርድ ነው። ሞት ማነው? ነፍስ ዳግመኛ ሞተች የሚባለውና ከዚያም ሞት የዳንበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደሙን አፍሶ ስጋውን ቆርሶ ያዳነበት። አይሁድ ደግሞ በጠላትነት ተነስተው የቀብረውት በእሌኒ ምክንያት ንጉሥ ቆስጠንጢኖስ ረድቷት አግዟት የመጀመሪያውን ከተቀበረበት አወጣለች። በኋላ ደግሞ ንጉሥ ሕርቃል አውጥቶታል ማለት ነው። በዛሬው ዕለት እንግዲህ የመስቀሉ በረከት ይደርብን። ተጋስ እምእኩይ ወግበር ሰናየ እስሳ ለሰላም ወዴግና። መዝሙረኛው ዳዊት የተናገረው ኃይለ ቃል ነው። ተጋስ እምእኩይ ወግበር ሰናየ እስሳ ለሰላም ወዴግና። ይህን ከማለቱ በፊት ልጆቹን ቤተሰቦቹን ወዳጆቹን ጠርቶ ሰብስቦ የተናገረው ኃይለ ቃል አለ። ልጆቹን የጠራበት ቃል ልጆቼ ኑ ስሙኝ። እስኪ በሉ ልጆቼ ኑ ስሙኝ። እግዚአብሔርን መፍራት አስተምራቸዋለሁ። ይህ ጥሪ ነው። ልጆቹን ወዳጆቹን በቅርቡ ያሉትን የሚመስሉትን ሽማግሌው አረጋዊው ዳዊት በስሩ አድርጎ ልጆቹን ለመምከር ስርዓት ለማስያዝ
እግዚአብሔርን እንዴት መከተል እንዳለባቸው፣ እግዚአብሔርን እንዴት መፍራት እንዳለባቸው፣ መንግስቱን እንዲወርሱ እግዚአብሔርን እንዲያገለግሉ የሰውን ስጋ ለብሶ ከልጅ ልጁ ተወልዶ እንደሚወለድም እንደሚያርግም አስቀድሞ ትንቢት ተናግሯል። ስለዚህ ዳግም ለመወለድ ከመስቀል ስር ለመወለድ ለመነሳት በነፍስ ማለት ነው። መጀመሪያ ከእናት ከአባቱ ተወልዷል። ዳግመኛ ግን ልጁ፣ ዘሩ፣ ቤተሰቡ እግዚአብሔርን እንዲያመልክ እግዚአብሔርን እንዲከተል ልጆቹን ጥሪ ያደረገ። ልጆቹ ተሰበሰቡ። ከዚያ በኋላ ጥያቄ ጠየቀ። ምን ብሎ? እግዚአብሔርን መፍራት አስተምራቸዋለሁ ካለ በኋላ ምንድነው ያለው? ሕይወትን የሚፈቅድ ሰው ማን ነው ሲበሉ፣ ሕይወትን የሚፈቅድ ሰው ማን ነው? ይህ ማለት በሕይወተ ሥጋ ጸንቶ መኖር የሚወድ ወይንም የሚፈልግ ማን ነው ብሎ ጠየቀ። የመጀመሪያው ጥያቄ ልጆቹን ከሰበሰበ በኋላ ኑ እግዚአብሔርን መፍራት አስተምራቸዋለሁ ብሎ ከሰበሰባቸው በኋላ ያቀረበው ጥያቄ ነው። ከእናንተ መካከል አንዱ ወይንም እናንተ ሕይወትን የሚፈቅድ ማን ነው? ወይንም በሕይወተ ሥጋ መኖር የሚፈልግ ማን ነው? እግዚአብሔርን እያገለገለ በአምልኮት ጸንቶ የሚኖር ማን ነው ብሎ ጠየቀ። ሁለተኛ ደግሞ በጎ ዘመንን ለማየት የሚጓጓ የሚፈልግ ማን ነው? በጎ ዘመን ማለት በጎ ስራ የሚሰራበት ዘመን ማየት የሚጓጓ የሚፈልግ ማን ነው ከእናንተ መካከል አለ። ይህንን ጥያቄ ከጠየቀ በኋላ ቅድም እንደመነሻ የጠቀስኩትን ጥቅስ ተጋስ እምኩይ ወግበር ሰናየ፣ ተጋስ እምኩይ ከክፉ ሽሽ። እንግዲህ ይህን ጥያቄ ከጠየቀ በኋላ ልጆቹ የመለሱት መልስ ይኖራል። እዚህ ላይ ባይጻፍም ጥያቄ ጠየቀ። ከዚያ እንደገና ደግሞ መመሪያ ነው የሰጠው። ተጋስ እምኩይ ከክፉ ሽሽ። እግዚአብሔርን ማገልገል የምትፈልግ ከሆነ፣ እግዚአብሔርን መከተል የምትፈልግ ከሆነ፣ በቤተ መቅደሱ ጸንተህ መኖር የምትፈልግ ከሆነ ከክፉ ነገር ሽሽ። ወግበር ሰናየ፣ መልካም ነገርም አድርግ፣ መልካም ነገርም ተከተላት። ስሳ ለሰላም ወዴግና፣ አስቀድሞ እሱ በእግዚአብሔር ቤት አንዲት ነገር እግዚአብሔር ለመንኩት ብሏል። እሷንም እሻለሁ፣ በእግዚአብሔር በቤተ መቅደሱ እኖር ዘንድ ቤተ መቅደሱንም እመለከት ዘንድ እያለ ይመኝ ነበር። በዚያው ልክ ልጆቹ፣ ቤተሰቦቹ፣ ወዳጆቹ እንዲሄዱ ጥሪ ያቀረበ። ጥሪ ካቀረበ በኋላ ከተሰበሰቡ በኋላ በጎ ዘመንን ለማየት የሚጓጓ ማን ነው? እንግዲህ የምትጓጉ የምትፈልጉ ከሆነ፣ በሕይወት ለመኖር የምትፈልጉ ከሆነ፣ እግዚአብሔርን ማገልገል የምትፈልጉ ከሆነ ተጋስ እምኩይ ከክፉ ሽሹ። በቃ እግዚአብሔር ክፉ ነገር አይፈልግምና ክፉ ነገር ይጸየፋልና ከክፉ ነገር ሽሹ በማለት ምክሩን ይቀጥላል። አንደበትን ከክፉ ከልክል፣ አንደበትን ከክፉ ነገር ከልክል፣ ከንፈሮችህንም ሽንገላን እንዳይናገሩ። ምን አለ? አንደበትን ከምን ከልክል አለ? ከክፉ ነገር ከልክል፣ ከንፈሮችም ሽንገላን እንዳይናገሩ። በመሸንገል በሽንገላ ሰውን በማታለል ከንፈሮች በከንፈር ኃጢአት እንዳትሰራ እግዚአብሔርም እንዳትርቅ በአምልኮ ጸንተህ መኖር ከፈለግህ ከንፈሮችን ከሽንገላ ከልክል
ከክፉ ነገር ሽሽ አለ። ክፉ ነገር ምንድን ነው? ሐዋርያው ቅዱስ ጳውሎስ በገላትያ 5 ላይ ዘርዝሮልናል፣ አስቀምጧቸዋል። 16ቱ ፈቃዳተ ሥጋ 16ቱ ፈቃዳተ ሥጋ ምን ምንድን ናቸው? ሲዘርዝሩልኝ 16ቱ ፈቃዳተ ሥጋ እስኪ አንድ ጥቀሱልኝ። ሌላ አንድ ዝሙት፣ ስካር፣ ዘፋኝነት፣ እሺ ስርቆት ያው ይካተታል። እነኚህ የ10ቱ ትእዛዛት ውስጥ የሚካተቱ ናቸው። ዋናው ሕጉ ያለው 10ቱ ትእዛዛት ላይ ነው። ዘጸአት 20 ቁጥር 3 ላይ ጀምሮ የምናገኘው 10 ትእዛዛት ከኔ በቀር ሌላ አምላክ አታምልክ፣ በእግዚአብሔር ስም የእግዚአብሔር ስም በከንቱ አትጥራ፣ የሰንበትን ቀን ቀድስ፣ እናትና አባትን አክብር፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ ባልንጀራህን እንደራስህ አድርገህ የባልንጀራህን ገንዘብ አትመኝ፣ ባልንጀራህን እንደራስህ አድርገህ ውደድ። እነኚህ ናቸው። እዚህ ጋር ደግሞ ያሉ ከዚህ ጋር የተያዙ ናቸው። 16ቱ ፈቃዳተ ሥጋ ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት እነኚህ ናቸው። እነኚህን እግዚአብሔር ይጸየፋል። አንደበትን ከነዚህ ከልክል፣ ከነዚህ ራቅ፣ አድመኛ አትሁን፣ ምቀኛም አትሁን፣ ቀናተኛም አትሁን፣ ዘረኛም አትሁን። ሐዋርያው ቅዱስ ጳውሎስ እንደነገረ የጳውሎስ ነኝ የአጵሎስ ነኝ የኬፋ ነኝ እንደማይባለው ሁሉ ሰው ከተጠመቀ በኋላ በጥምቀት ግሪክ የለ፣ ወንድ የለ፣ ሴት የለ፣ ጨዋ የለ፣ ባሪያ የለ፣ ሀብታም የለ፣ ድሃ የለ፣ ሁሉም በክርስቶስ አንድ ናቸው። ስለዚህ ከክፉ ነገር ሽሽ። ዘረኛ አትሁን፣ በቀለኛም አትሁን፣ አድመኛም አትሁን፣ ዘር አትቁጠር። የክርስቲያን ሀገሩ የት ነው? ሰማይ ነው። ሐዋርያው ቅዱስ ጳውሎስ እንደነገረ ነው። የኛ ሀገራችን በሰማይ ነው። የምናፍቃት ተስፋ የምናደርጋት ኢየሩሳሌም ሰማያዊት ነች። ያንን መውረስ የምትፈልግ ከሆነ ከክፉ ሽሽ፣ ከኃጢአት ራቅ፣ ከበደል ራቅ፣ መልካምንም አድርግ። መልካምን አድርግ። በማቴዎስ ወንጌል ምዕራፍ 19 ላይ አንድ ሀብታም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ቀርቦ የጠየቀው ጥያቄ አለ። የዘላለምን ሕይወት እንደወርስ ምን ላድርግ ነው ያለው። ምን ላድርግ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመለሰለት መልስ አለ። ምንድነው ያለው? 10 ትእዛዛትን ነው በጥቅሉ የነገረው። መልካም ነገር አንድ ነው፣ እሱም ትእዛዛቱን ጠብቅ። አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እናትና አባትን አክብር። የሰጠው ሕግ ይሄ ነው። መልካም ነገር አድርግ። ይሄ ነው መልካም ነገር። ለተቸገረ ማብላት፣ ማጠጣት፣ ሙሉ አካል የተሰጠ መልካም ስራ እንድትሰራበት ነው። ኃጢአት እንድትሰራበት አይደለም። እጅ የተሰጠ እንድትመጸውትበት፣ ድሃውን እንድትረዳበት እንጂ የቆመውን ገፍተህ እንድትጥልበት አይደለም። የወደቀውን እንድታነሳበት ነው። አይደለም መናል አይደለም ሰርተን እንድበላበት፣ መልካም ነገር እንድናደርግበት እንጂ የቆመውን ሰው ገፍተን መጣል ሳይሆን የወደቀውን እንድናነሳበት ነው። በሽተኛውን እንድንዳብስበት እንድንዳስስበት ነው። አይደለም እግራችን ወደ ቤተ መቅደስ እንዲገሰግስ እንጂ ወደ ቤተ ጣዖት እንዲሄድ አይደለም። ነቢዩ ዳዊት እንደተናገረው ወደ ቤተ እግዚአብሔር እንሂድ ባሉ ጊዜ ደስ አለኝ፣ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናውር፣
ወቆመ እገሪነ ውስተ ጻድቅ ኢየሩሳሌም። ደስ የሚያሰኘው በቤተ መቅደሱ መቆም ተተክሎ መኖር ስለሆነ ወደዚያ እንሂድ ባሉ ጊዜ ደስ አለኝ አለ ነቢዩ ዳዊት። ስለዚህ ለልጆቹ መመሪያ ምን ሰጠ? ሕይወት ማየት የምትፈልጉ ከሆነ በጎ ዘመንም ማየት የምትፈልጉ ከሆነ ከነኚህ ነገሮች ራቁ። ከምን ከክፉ ነገር ራቅ። ምን አድርግ? መልካም ነገር አድርግ። ሰላምንም ተከተላት፣ ፈልጋት። ሰላምን ሻት ወይም ደግሞ ፈልጋት፣ ተከተላት። አው ሰላምን የፈለገ ከልቡ የፈለገ በፍጹም ልቦናው የፈለጋት ያገኛታል። የክርስቲያኖች ሰላም ማነው? ማነው? እግዚአብሔር። ሰላሜን እተውላችኋለሁ አይደል ያለው? ሲያርግ ሲያጽናና ይህንን በዚህ ዓለም 3 ዓመት ከ3 ወር ካስተማረ በኋላ ወደ ስቅለት ሲሄድ ጊዜው ሲደርስ ምንድነው ያለው? ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። አይዟችሁ፣ አትፍሩ፣ እኔ ይህንን ዓለም አሸንፌዋለሁ። በተሸነፈ ዓለም ውስጥ ነው የምትኖሩት። ስለዚህ የኛ ሰላማችን ኢየሱስ ክርስቶስ ነው። ማረፊያችን ኢየሱስ ክርስቶስ ነው አይደለ ምእመናን? ስለዚህ ከክፉ ነገር መራቅ ያስፈልጋል። በእግር ሳይሆን በልብም መመላለስ ያስፈልጋል። ከኔ ጀምሮ እያንዳንዳችን የተለያየ ፈተና እኮ አለብን እኮ። እያንዳንዳችን እንፈተናለን። ሰይጣን ከላይ ጀምሮ እስከ ታች ድረስ ነው የሚፈትነው። ተቃቅኑንማ ቢፈትን ምን ያስደንቃል? ማቴዎስ ወንጌል ምዕራፍ 24 ላይ ተቀምጧል። እንዴት እንደሚፈትን ተአምራት እያደረገ እያሳየ በመታት ያመኑትን ትላልቆቹን እንኳን እስከ ማሳመን ድረስ የሚደርስ መታት ያሳያል የተባለው አይደለም? አላነበብንም? ስለዚህ እያንዳንዳችን ከኔ ጀምሮ የየግል ፈተናዎች ይኖርብናልና ያንን የየግል ፈተናችንን እንድናሸንፍ ያስፈልጋል። ተግተን መጸለይ ያስፈልጋል። ጸሎት ብቻ አይደለም ምእመናን፣ መስገድም ያስፈልጋል። አንዳንድ ሰው ሲጸልይ ሊያፋሽከው ሊያዛጋው ሀሳቡ ሊበተን ይችላል አይደለም? ሀሳባቸው አይበተንም? ስትሰግዱስ ይበተናል? አይበተንም። ማሸነፍ የምትችሉት በሱ ነው። ሰይጣንን ማሸነፍ ድል ማድረግ የምንችለው በሱ ነው። ሀሳባችን ሲበተን ወይንም ማማተር በተደጋጋሚ የሚያሸንፈ ከሆነ መስገድ ሰይጣን በእኛ ላይ አድሮ ለኢየሱስ ክርስቶስ መስገድ ስለማይፈልግ መንበርከክ ስለማይፈልግ በላብ ይወጣል። በላብ ስትሰግዱ ያልባል አይደለም? እንደው 2 3 እንደው 7 ድረስ አይደለም። በደንብ መስገድ ያስፈልጋል። ፈተና ካለ መስገድ ስንሰግድ ላብ ይመጣል። በላብ ያ ፈተናው ይርቃል። ላቡን ደግሞ በምናፈግደዋለን በሻውር። ከዚያም በኋላ ብታነቡ ብትጸልዩ በቃ አይምሯችን ብሩህ ነው የሚሆነውና ሰይጣንን በተደጋጋሚ ሲመጣም መስገድ ያስፈልጋል። ፈተና ከበዛ ለአንድ ቀን ቢሆን ቤትን ዘግቶ መጸለይ ያስፈልጋል። ሰላም ለኪ ማለት ያስፈልጋል። የእግዚአብሔር ልጆች ከክፉ ነገር የምንርቅበት መንገድ ብዙ ነው። ጠባብ ቢሆንም መንገዱ የምናሸንፍበት ግን ትጥቃችን ብዙ ነው። ጸሎት፣ ጾም፣ ስግደት፣ ምጽዋት፣ በጎነት፣ ቸርነት፣ ርኅራኄ በጣም ብዙዎች ናቸው የምናሸንፍበት። ይህን ሁሉ አይፈልግም ሰይጣን። በተደጋጋሚ ሊያጠቃን ሊፈልግ ይችላል። በተደጋጋሚ ደግሞ ነቅቶ መጠበቅ ያስፈልጋልና የእግዚአብሔር ልጆች ከክፉ ነገር እንራቅ፣ ከክፉ ነገር እንሽሽ፣ መልካም ነገር እናድርግ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የነገረው መልእክት አለ። ከወጣትነት
ፈተና እንዲርቅ እንዲሸሽ እግዚአብሔርን እንዲያከብር እግዚአብሔርን ካከበሩት ጋራ እንዲኖር ያንን ፈለግ እንዲከተል የመከረው ምክር አለ። ያንን ነው አጽንተን መያዝ ያለብን። እግዚአብሔር ልጆች ከምን እንራቅ? ከክፉ ነገር እንራቅ። ከክፉ ነገር እንራቅ ሲበሉት ከክፉ ነገር ሽሽ፣ መልካምን አድርግ፣ ሰላምን ሻት ወይንም ፈልጋት ተከተላትም። የሚያዋጣው ያ ነው። ሰላም ያለው ደግሞ በዚህ ቤት ነው። ሰላም ያለው በቤተ መቅደሱ ነው። ሰላም ያለው በእግዚአብሔር አደባባይ ነው። ጆሮአችን መልካም የሚሰማው በእግዚአብሔር ቤት ነው። በእግዚአብሔር ቤት ስንመጣ የእግዚአብሔር ቃል ብቻ ነው የምንሰማው። ዓለሙ እኮ ያደክመናል አይደለ? ዓለሙ ያዝላል። አሁን ደግሞ በዘመናችን የምንሰማው ክፉ ስለሆነ ጆሮአችን የሚሰማው ያን ክፉን ነገር በመተው መልካሙን ነገር መስማት ያስፈልጋል። የእግዚአብሔር ልጆች ለንስሐ ሞት እንዲያበቃን በንስሐ ሕይወት ተመላልሰን ስጋውን ደሙን በልተን ጠጥተን የመንግስቱ ወራሾች ለመሆን ነው እንደዚህ የምንለፋው የምትመላለሱት። እናንተ ስራ ፈትሆናችሁ አይደለም፣ ስራ አላችሁ። ስራችሁን ትታችሁ ነው። ከዚህ ደግሞ ስትመለሱ ወደ ስራ ትገባላችሁ። ስራችሁን እንዲባረክላችሁ የሰራችሁት እንዲባረክ ጥቂቱ እንዲበዛ በበረከት እንዲበዛ በዚህ ቦታ ላይ ተገኝታችኋል። ህይወታችሁን፣ ንብረታችሁን፣ ሀብታችሁን እግዚአብሔር አምላካችን ይባርክላችሁ። ልጆች ያሏችሁ ቤተሰቦች ልጆቻችሁን እንደ አረጋዊው እንደ ዳዊት ሰብስባችሁና ልጆቼ እግዚአብሔርን መፍራት አስተምራችኋለሁ። እግዚአብሔርን መፍራት እንደዚህ ነው። በቤተ መቅደስ ውስጥ ስትገቡ እንዲህ ነው መሆን ያለባችሁ። መቀመጥ ያለባችሁ እንደዚህ ነው፣ በዚህ ቦታ ነው ብላችሁ ማስተማር ያስፈልጋችኋል። ስርዓት መማር ያስፈልጋል። ወደፊት ሲዘረጋ ጊዜ ከሰጠን ስርዓተ ቤተክርስቲያን በደንብ እናስተምራለን ብለን እናስባለን። ውጥንቅጡ የወጣ ነው። እኛም አንናገርም ማለት ካታር ላይ ብቻ አይደለም፣ ኢትዮጵያ ውስጥ ባለው በአጠቃላይ በልምድ ነው። አባቶች ከላይም አንናገርም። ምዕመናን ዝም ብለው እንደመሰላቸው ነው የሚሰገድበት ሰዓት በየትኛው ቦታ እንደሚሰገድ እንዴት እንደሚኮን በልምድ ስለሆነ ጉዞ እግዚአብሔር ረድቶን ያንን እንማማራለን ብዬ አስባለሁ። እግዚአብሔር ይርዳን። በሚቀጥለው ሰኞ እንገናኝ። እግዚአብሔር አምላካችን ይርዳን። ሰላም ሁኑ። ሰላም ደሩ። ይበቃናል። የዕለት እንጀራችን የሆነች